ቱርካንና ካርታል ተጋቡ። ከዓመታት በኋላ ቱርካንና ዶኑሽ ታረቁ። ከዓመታት በኋላ የ5 ዓመት ናፍቆት ፈነዳ። የተፈራው ሆነ። ዶኑሽ በካንሰር ህመም ተጠቅታለች። ከ5 ዓመት በኋላ ሰርዳርና ዶኑሽ በደም ካንሰር እንደታመመች ሲሰማ ከሀገረ እንግሊዝ ወደ ቱርክ ሰርዳር መጥቶ ተገናኝተዋል። ሚኔ ከአእምሮ ህመምተኞች ሆስፒታል ኪራዝን ለማየት አምልጣለች። በዶኑሽ ምክንያት ሁሉም በሩቻንና ሶመር ሐሳብ አመንጭነት ቤታቸው ውስጥ የምሳና የራት ፕሮግራም አዘጋጅተው ሁሉንም ከነኩርፊያቸው ከነጸባቸው ጠርተው በአንድ ጠረጴዛ ላይ አስቀምጠዋቸዋል። ቱርካንም መጣች። ከ5 ዓመት በኋላ ሁሉም በአንድነት ተገናኙ። ሁሉም ከእህቶቿ በቀር እየተነሱ እንኳን ደህና መጣሽ ይሏታል። ቱርካን ዶኑሽ እንድታቅፋት ፍጹም ፈልጋለች። ዶኑሽ ልጄ እባክሽ ታላቅ እህትሽ እኮ ቆማለች። እህቴ መምጣትሽ ጥሩ ነው። አመሰግናለሁ እህቴ። እንዳሰበው ቱርካን ወደ እርሱ መጣች። መታም የሰላምታ እጇን ትዘረጋለታለች። ስለ ሁሉም ነገር አመሰግናለሁ። ስለመጣሽ በጣም ደስ ብሎኛል። ሁላችንም እንደ ድሯችን አንድ መሆን ናፍቆናል። አቶ ሳዲቅ ዳሪያ እንዲህ አንገቷን እስከ መቼ ልትደፋ ነው? እባክህ እንዲሆን ልትተዋት ነው? አቶ ኦዛር እዚህ ለምን እንደመጣው ታውቃለህ አይደል? እባክህ ይበልጥ ከባድ አታድርጉብኝ። እባካችሁ ተው። በሉ እንብላ። ቅረቡ እንጂ ያሻችሁን አንሱ። አቶ ኦዛር ስለ ግብዣው ከልብ እናመሰግናለን። የኔ ውድ ልጆች አጠገቤ ስላላችሁልኝ በጣም ደስተኛ ነኝ። ዕድሜ ለዶኑሽ እኮ ናት እዚህ ያሰባሰበችን አይደል? እንዴት ደስ ይላል። በሉ ብሉ። ቱርካን ውዴ ዛሬ ደግሞ አምሮብሻል። ሙሽራ መስለሻል። ወደኛ ስለመጣሽ በጣም ደስ ብሎናል። በቃ አትመጣም። ካርታል። ቱርካን የኔ ፍቅር የት ነበርሽ? በጣም አርፍደሻል እኮ። ይቅርታ ስላረፈድኩ። ምንም ችግር የለው። ነይ በቃ አጋቢው እየጠበቀን ነው። ቱርካን ካሌንደርን እንደ ሚስት አድርገህ ትቀበላታለህ? አዎ። ቱርካን ካሌንደር ካርታል ኮክሳልን እንደ ባልሽ አድርገሽ ትቀበየዋለሽ? አዎ። ካሁን በኋላ ባልና ሚስት አድርጌ ሰይሜያችኋል። ዳፍኒ የኔ ውድ ምን ሆነሽ ነው እንደዚህ የምታለቅሽው? እባክሽ እንደማታለቅሽ እኮ ቃል ገብተሽልኝ ነበር አይደለም እንዴ? አዎ ወንድሜ ካርታል፣ ግን ተናድጄ። ፊገን ከቱርካን ጋር ስለተጋቡ ሻንጣዋን አስልካለት አይላ ስትገባ ትደነግጣለች። የት እናድርገው ይሄንን? አላውቅም። መኝታ ቤት። እሺ አምጣው፣ ለኔ ስጠኝ። ቱርካንና እኔ ወስነናል። ዳፍኒም እዚህ እንደሆን ትፈልጋለች። አዎ እፈልጋለሁ። ከዚህ በኋላ ከኛ ጋር ልትኖር ነው ወንድሜ ካርታል? አንቺ ከፈለግሽ። አዎ እፈልጋለሁ። ትምህርት ቤት ትወስደኛለህ። ከዛ ለጓደኞቼ አባት እንዳለኝ አሳያችኋለሁ። አዎ በትክክል። ሶመር ጉዱን አላወቀም። ሌላ ግብታ እንደመጣችበት መች አወቀ? እንደ ድሮ መስሎት አይኗን በፍቅር ይመለከታታል። ሳዲቅ ልጁን ከዳሪያ ጋር ሲጫወት በፍቅር እያየው እንደሆነ ያስተዋለው ሙስጠፋ ይዞት ይሄዳል። ኤፌን ለመጀመሪያ ጊዜ ያየሁት ትምህርት ቤት ውስጥ ነበር። እያለቀሰ ያገኘሁት ምን ያደርጋል ልጄ እንደሆነ ዛሬ ገና ነው ያወቅኩት። አቶ ሳዲቅ እስከ መቼ ነው ቆይ ይህንን ሸክም ተሸከመ የምትኖረው? እባክህ ሙስጠፋና ዳሪያ እጅህን እንዲስሙ ፍቀድላቸው እባክሽ ወይዘሮ ሩቻን ስለዚህ ጉዳይ ምንም አትበይኝ። እያደረግኩ ያለሁትን ነገር በደንብ አውቃለሁ። ግን ወንድሜ ዳሪያ ተጎድታለች አይታይህም? ዳሪያ እባክሽ ደስ አይልም። ሂጂና ምግብሽን እምቢ። ከልጄ ጋር እዚህ ይጫወታለሁ። የኔ አንበሳለች ከአያቱ ጋር ነው መጮት የሚፈልገው። አዎ አባዬ። እረፍ ሙስጠፋ፣ ልጄን ለእነሱ እንዳትሰጥብኝ። ምን ሆነሻል አንቺ ልጅ? አያቱን አክስቶቹን ይተዋወቅኝ። ሙስጠፋ አቁም። ለዚህ ያመጣኸኝ? ዓመታት አልፈዋል። ከዚህ በላይ ወደ ልጃችን ይህ ጸብ እንዲሻገር አልፈልግም። አባቴ ሳዲቅ ኤፌን ተዋወቃችሁት? ልጅ አንበሳው ኤፌ እንዴት ነህ? አስታወስከኝ? አዎ አስማተኛው አያቴ ነህ አይደለም? ሊፖፖስ ቸኮሌት ፖኮስ ፈጣሪ ያሳድግህ የኔ ማር። እንዴት ነው ጥፍጥ የምትለው? እኔ አክስት ነዛሃት ነኝ። እሺ እሰይ እድግ በልኝ። ሁሉም በአይን ዳሪያን ለብቻዋ ፈንግጣ ከቆመችበት ይጠሯታል። ወንበሯ ላይ መታ ትቀመጣለች። ካርታል ደጋግሞ ለቱርካን ይደውላል። ራቅ ብላ ታነሳዋለች። የዶኑሽ ሐኪም እንደመጣች ይነግራታል። አናግራው ስትዞር ሶመር ከኋላዋ ሲመጣ ቆሟል። ደግነቱ አልሰማም። ገና መድረሱ ነበር። ሶመር ቱርካን አቁሚ። ዳሪያ እንደሌለች አይነት የምታደርጊው ነገር እባክሽ ደስ አይልም። እህታችሁ አይደለችም? አይታት የለ እንዴት እየሆነች እንዳለ። በነገራችን ላይ ዳፍኔ አታውቅም። እሺ ግን ያልገባኝ እንዴት ከኪራዝ ጋር ልትጣላቻለች? ለዚህ ሁሉ ዓመታት ፎቶዬን አላሳየሻትም ነበራ? በትክክል ቀዳድጄ አቃጥያቸዋለሁ።
ዳይሬክተሯ ያለችውን ሰምተሻል? በትክክል ቀንታ ነው እኮ ነው ያለችው። ልጄ እኔን አባቷን ትፈልገኛለች። ብቻሽን ልታሳድጊያት አትችይም። ቱርካን ርዕሱን አትቀይረው። ሰላም። ሰርዳር መጣ። ናና ሰርዳር ና። አዎ ከእንግሊዝ ድረስ መጣ። እኔ ነኝ የጋበዝኩት ውዴ። ዶክተር እንኳን ደህና መጣ። ይሄን አንበሳ እንኳን ደህና ቆያችሁኝ። እህቴ ቱርካን እንዴት ናችሁ? እንዴት ነህ ሰርዳር? ደህና ነህ? ለአመታት አልተያየንም ነበረ። እንኳን በደህና መጣ። እንኳን ደህና ቆያችሁኝ። ሙስጠፋ፣ ዳሪያ፣ ዶኑሽ ተመልከቱ ማን እንደመጣ። ከእንግሊዝ ድረስ መጣ። ሰርፕራይዝ! እንኳን ደህና መጣ ዶክተር ሰርዳር። እንኳን ደህና መጣ ዶክተር። ኤርፖርት ሄዶ ካርታል የዶኑሽን ሐኪም የሰርዳርን ሚስት ይቀበላታል። አንተ ቆይ እንዴት ሳትነግረን ትመጣለህ? ኤርፖርት ቆይ ማን መጥቶ ተቀበለ? ራሴ። ይህ ቦታ እንዴት ናፍቆኝ ነበረ። አንቺም ናፍቀሽኝ ነበረ። አረ ማን እንዳገር ብላችሁ ነው። ዶኑሽ መታጠቢያ ቤት ስትሄድ ዳሪያም ትከተላታለች። ሶመርም ስልክ ሊያወራ ሲሄድ ዶኑሽ እንዳገባ ነግረሃታል? አታውቅም ሙስጠፋ፣ እንዳትነግራት። ይህ ከኔና ከአንተ እንዳያልፍ ነግሬሃለሁ። ዶኑሽ ከመታጠቢያ ቤት ስትወጣ ጠብቃ ልብን በሚያፈርጡ አሳዛኝ ቃላቶቿ ለዓመታት ያመቀችውን የእህትነት ፍቅር ቃላቶቿን በእንባ ናፍቆት ነግራት ይቅርታ ብላ ከልቧ እያለቀሰች ታቅፋታለች። ዶኑሽ እህቷን ገፍታ ጥላት ትሄዳለች። ሰዓታት ያልፋሉ። ካርታል ዶኑሽን ለምታክማት ከእንግሊዝ ለመጣችው ሐኪም ሆቴል ይዞላታል። ኪራዝ ከትምህርት ቤት መጥታ አባቷ ላይ ተጠመጠመበታለች። ሰላም ኪራዝ። ሰላም እህቴ ቱርካን። አንቺ ፎቶሽ ግድግዳው ላይ ያለሽው ከአባቴ ጋር ልጅ እያለሁ ይዘሽኝ የተነሳሽው ነሽ አይደለም? አዎ ኪራዝዬ፣ እኔ የዳፍኒ እናት ነኝ። ቆይ ለምን ከዳፍኒ ጋር ትጣላላችሁ? እኔ እኮ ምንም አላደረኳትም። እሷ ናት መታ ከኋላ የገፈተረችኝ። ሰዎች አረጋጉት። ሕፃናት ልጆች እኮ ናቸው። አሁን ተጣልተው አሁን ረስተውት አብረው ይጫወታሉ። ኪራዝዬ ከኤፌ ጋር ሂዱና ተጫወቱ እሺ። ይህ በእንዲህ እንዳለ ሚኔ በታክሲ ከአእምሮ ህሙማን ሆስፒታል አምልጣ የሩቻን ቤት በር ላይ በባዶ እግሯ ወርዳ ወደ ቤት ልትገባ ስትል ጥበቃው አላስገባ ብሏት ውጪ ላይ አንድ ሁለት መባባል ይጀምራሉ። ጥበቃው አላስገባሽም ብሎ ወጥሮ ይዟታል። ሚኔ ለመግባት መታገል ትጀምራለች። ሁለቱም በመታገል ላይ ያሉ ይህን ስትወራጭ ቀበቶ ስር የጥበቃውን ሽጉጥ ታገኛለች። ሳታቅማማ መዘው በእጇ መታው ሽጉጡን ትደቅንበታለች። ዞር በል፣ በሩን ክፈትልኝ። እሺ ተረጋጊ። ያው ሶመር። ሚኔ እናንተ ቆይ እዚህ ቆዩ፣ እኔ አስተካክየው እመጣለሁ። አንቺ ብቻ ነበር የቀረሽው። ኪራዝ፣ ኤፌ አሁኑን ወደ ውስጥ ግቡ። ሚኔ ምን ያደረግሽ ነው? ቃል ገብተህልኝ ነበረ ሶመር፣ ግን ኪራዝን ልታመጣልኝ አልቻልክም። ስለዚህ እኔ ራሴ ልጄን ለማየት መጣሁ። ሽጉጡን ስጪኝ። እንዳትጠጋኝ ብያለሁ። አቁም። እሺ። ልጄን ማየት ብቻ ነው የምፈልገው፣ ሌላ ነገር አልፈልግም። እማዬ፣ ኪራዝ ልጄ፣ የኔ ፍቅር፣ የኔ ልጅ ኪራዝ፣ ነይ ወደ ውስጥ ንግባ፣ ፍጠኝ። ሚኔ ረፍት እኔ ላይ ተኩሽና ግደኝ። ይኸው ተኩሽ እኮ እያልኩሽ ነው። ተኩሽ ግደኝ። መቼም ግን ልጅሽን አታያትም። ልጄን አንድ ጊዜ ብቻ ነው ማቀፍ የምፈልገው። ዞር በልልኝ። በዚህ ሁኔታሽ ልጅሽን ዕድሜ ልክሽን አታያትም። ማየት አትችይም። አቶ ሶመር ፖሊስ ልጥራ እንዴ? አይ ተውረፍ። በምን ትጠብቂያለሽ? ተኩሽ እያልኩሽ እኮ ነው። ተኩሽ። ይቺ ናት እናቴ። አባቴን ልትገድልብኝ ነው። አይደለም፣ እናትሽና አባትሽ እያወሩ ነው። እሺ አታስቢ፣ እንደዛ ያለ ነገር አይፈጠርም። ያቺ እብድ ሴት ቆይ እዚህ ከሆስፒታል እንዴት ልታመልጥ ችላ መጣች? ሶመር፣ ልጄ፣ ሶመር። ኤፌ የት ነው ያለው? ሙስጠፋ፣ ኤፌ የት ነው ያለው? ኤፌ ዶኑሽ ልጄ፣ ምን እየተከናወነ ነው እዚህ? ሶመር፣ ሚኔ ልቀቂው፣ ሽጉጡን ልቀቂው እያልኩሽ ነው። አምጪው። አንቺ ማትረቢ አህያ ገለሻለሁ። ከቤት ይውጭልኝ። በቃሽ ማለት በቃ እኮ ነው። አንቺ እርጉም እብድ ሴትዮ ሂጂልኝ ከቤቴ ውጭ እኮ ነው የምልሽ። በቃሽ ማየ፣ ተረጋጊ። እኔ ልጄን ብቻ ነበር ማየት የፈለግኩት። አጋጣሚ ነው እንጂ ልገለው ብዬ አልተኮስኩም። አንቺ ማትረቢ ቀባጣሪ፣ አሁኑኑ ፖሊስ ጥሩ። አንቺን ሆስፒታል ሳይሆን ዘብጥያ ነው አንቺን ወርውሮ ማስቀመጥ። ፖሊስ ጥሩ። እባካችሁ ተዋትጥሩ። ሶመር እባክህ በፈጠረ። ማየ በቃችሁ፣ ሁላችሁም ወደ ውስጥ ግቡ። እባክሽ ቱርካን፣ አንቺም እኮ እናት ነሽ። እባክሽ ልጄን አሳይኝ። እባክሽ ቱርካን፣ እባክሽ በፈጠረሽ እየለመንኩሽ ነው። እባካችሁ ልጄን አሳዩኝ እባካችሁ። ምሽት ላይ የቱርካን ቤት ልጇና አዲሱ ባሏ እየተጫወቱ ነው። ቱርካን ግን ሐሳቧ ሁሉ ሶመር ነው። ሚኔን ከአልጋው ጋር ጥፍንግ አድርገው ሆስፒታል ውስጥ ያስሯታል። አባዬ ትተኸኝ አትሂድ፣ በጣም ፈርቻለሁ። እማዬ ገላህ ነበር እኮ። አልወዳትም ደግሞ በጣም ነው የምፈራት። የኔ ወድ ልጅ፣ እናትሽ እንደዚህ ያለ ነገር አላደረገችም። እሺ እነዚህ ደደብ ጥበቆች አባራቸው፣ የማይረቡ። ሩቻን እባክሽ ተረጋጊ እባክሽ።
ሶመርና ቱርካን አሁንም ይዋደዳሉ። ዛሬ አላያቸውም? ትልቅ ተስፋ አለኝ። ተመልሰው አንድ ላይ ይሆናሉ፣ እመነኝ። እንደውም አቶ ካርታልን አናግረዋለሁ። የሁለቱም ጥሩ የልብ ወዳጅ ነው። አንድ እንዲሆኑ እንደውም ያግዘናል። መኝታ ክፍል ውስጥ ቱርካን ጨንቋታል። ካርታል መጥቶ ይደባብሳት ጀመር። ግንባሯን እየሳመ እጆቹን ወደ ከናፍሮቿ ልኮ እየዳበሰ ሊስማት እስከ ከናፍሮቿ ጥግ ድረስ ይጠጋል። ቱርካን አይኗን ጨፍና ተሳቃለች። ቢጠብቅ ከርሷ ምላሽ አላገኘም። አይኑን ሲገልጥ እንዳልፈለገችው ተረድቶ ከቁም ሳጥኑ ውስጥ ልብሱን አውጥቶ ትራስና ብርድ ልብሱን ይዞ ዝግጁ እስክትሆኝ ድረስ እጠብቅሻለሁ ብሏት ወደ ሌላኛው ክፍል ይሄዳል። ጠዋት ላይ ሙስጠፋ ጎትጉቷት ዳሪያን ቤታቸው ዶኑሽን ፈልጋ ስትመጣ ከሰርዳር ጋር ቁርስ ሊበሉ ወጣ ብላ እንደሆነ አክስቷ ነግራት በሩን ትዘጋባታለች። ሙስጠፋ ሰርዳር እንዳገባ ለዳሪያም ይነግራታል። ዶኑሽና ሰርዳር ዘወትር የሚገናኙበት ጫካ መጥተው ቆንጆ የፍቅር ጊዜን እያሳለፉ ሳለ የሰርዳር ሚስት መልእክት ትልክለታለች። አይቫሊክ መጥቻለሁ። ከሥራ በኋላ አይቫሊክን ታስጎበኘኛለህ። ካርታልና ቱርካን ዶኑሽን እንዴት እንደምታከማት ለማውራት ተቀጣጥረው እያወሩ ነው። የዶኑሽን የሕክምና ማህደር ሲሰጧት ትደነግጣለች። ታካሚዋ ዶኑሽ እንደሆነች እስከዛሬ አታውቅም ነበረ። ባሏ ሰርዳር የሚያፈቅራት ትዳሩን ጥሎ ቀለበቱን አስቀምጦ የሄደባት ምክንያት ዶኑሽ፣ አዎ ጠላቷ ዶኑሽ ራሷ ናት። የቱርካን እህት ዶኑሽ ካሌንደር ስራውን መስራት እንደማትችል በቀጥታ ዶክተሯ ትነግራቸዋለች። ቱርካንና ካርታል ይለምኗታል። ሰርዳር ደጋግሞ ይደውልላታል። ብዙ ገንዘብ እንጨምርልሽ ብለው ካርታልና ቱርካን ዶኑሽን እንድታክምላቸው ደጋግመው ይለምኗታል። ሆስፒታል ሚኔን ወቅሷት ሲወጣ ሶመር ቱርካን ካርታልና የዶኑሽን ዶክተር አይሊን ጋር ይገናኛሉ። ቱርካንና ሶመር ራቅ ብለው ሲያወሩ ባሏ ይንጨረጨራል። ጭራሽ ፊት ለፊቱ አፈቅርሻለሁ ብሎ ይነግራታል። ሶመር ማውራት እንችላለን? ይቻላል፣ ግን ቀስ በል። ምን ሆነ ነው? ካርታል እባክህ ማሪ፣ ትንሽ ደቂቃ ስጭኝ። እሺ እየሰማሁህ ነው፣ ተናገር። ስማ ሶመር፣ ከዓመታት በኋላ ነው የተመለስከው። ታዲያ ምን አገባ? አሁንም አፈቅራታለሁ ካርታል። አዝናለሁ ሶመር፣ በዚህ ሁኔታ መቀጠል አልችልም። እኔና እሷ አንድ ቤተሰብ ሆነናል። አዎ ይህ ሥራ አሁንም ሊገባ አልቻለም። እኔ ከቱርካን ጋር ቱርካን በፊት ንቅናቄ ካርታልን ትለምነዋለች። አንተና ቱርካን አሁን ምን? ዶኑሽና ሰርዳር ፍቅራቸው አገርሽቷል። ለምን ግን በድንገት መጣ? እህቴ ናት አይደል የነገረች? እኔ በቅርቡ ልሞት እችላለሁ። እንደሱ አትበይ ዶኑሽ፣ እኔም ሐኪም ነኝ። ደህና ሆነሽ አብረን ብዙ ዓመታትን አብረን እናሳልፋለን። እሺ አፈቅርሻለሁ ዶኑሽ። ከሰዓታት በኋላ ወይዘሮ ሩቻን ካርታል ጋር መታ አንተን እንደ ልጄ ነው የምወድህ። ትላንትና ቱርካንና ሶመር ከዓመታት በኋላ ሲገናኙ እንዴት ይተያዩ እንደነበረ ብታይ። እዚህ የመጣሁት ለማንኛውም ቱርካንና ሶመር እንደ ድሯቸው አንድ እንዲሆኑ እንድትረዳቸው ብዬ። ወይዘሮ ሩቻን እንዲህ ያለ ነገር አትጠይቂኝ፣ ምክንያቱም አየሽው። አዎ የቀድሞ ሚስትህን በጣም ነበር የምትወዳት አይደለም? ታማኝነትህ እጅጉን ደስ ይላል። እስካሁን ቀለበቱን አላወለከውም? ካርታል እባክህ፣ ሶመር ማወቅ የለበትም። እንደ ተጋባን ካወቀ ዳፍኔን ይወስድብኛል። ከዛ እኔም እንደሚን ያብዳል። እወድሻለሁ ማለት ብቻ በቂ አይደለም ወይዘሮ ሩቻን። ሶመር አጥፍቷል። ማንም ሰው ስህተት ይሰራል፣ ግን ደግሞ ስለሚዋደዱ ይቅር ይባባላሉ። አደራ እንግዲህ አልኩህን። አሁን መሄድ አለብኝ፣ ብዙ ስብሰባ ነው ያለብኝ። ስለተረዳኸኝ አመሰግናለሁ። ቱርካን ዶኑሽን ይዛት ወደ ሆስፒታል ስትገባ ሚኔ በመስኮቱ በኩል ታያታለች። ከለንደን የመጣችው ሐኪም ቢሮዋ ሆና ጠላቷ ዶኑሽ መታ ተዋውቃት የተለያዩ ምርመራዎችን ታዝላታለች። በመሃል ነርሷ መታ ሚኔን ልታይሽ ትፈልጋለች ብላ ትነግራታለች። ከሐኪሟ አይለን ቢሮ የምርመራ ወረቀቱን ተቀብለው ቱርካን ዶኑሽን ይዛት ትወጣለች። ዳሪያና ሙስጠፋ ሰርዳርን ትዳር እያለህ ከዶኑሽ ጋር ሲሉት ትዳሩ እንዳበቃ ነግሯቸው ይሄዳል። ምሽት ላይ ሶመር ቱርካንን ቀጥሯት እዚህ ቦታ ላይ መታለች። አቤት፣ ለምን ጠራኸኝ? እየሰማሁህ ነው። እንኪ ላንቺን ያዘዝኩት ቤቢ፣ ይሄን ጣፋጭ አልናፈቀሽም? አልበላም ብላ አንተ እና ማለት የምትፈልገውን በል ተናገርና ልሂድበት። እባክሽ ቱርካን ልለምንሽ፣ ዳፍኒን ከአባቷ አትለያት። አባት ያስፈልጋታል። ስህተት የላረም እና ትታኝ እየሮጠች ትሂድ። ግን እኔ 1000 ጊዜ ልሞክር፣ እስክትወደኝ ይቅርታ እስክታደርግልኝ እስክትቀበለኝ ድረስ ልሞክር። ረፍዷል። ቱርካን ገና ልጅ እኮ ናት፣ እመኚኝ። ሶመር እባክህ ከዳፍኒ ራቅ፣ ልለምንህ እባክህ። ያለፈውን ነገር በሙሉ ልርሳለህ፣ ይቅር ብያለሁ። በቃ እኛን ግን ተወን። ይህን እምልህ አንተ ላይ ባለኝ ንዴት ሳይሆን በቃ ከዚህ በላይ ነገሮችን አታወሳስብብኝ። እባክህ በፈጠረ እባክህ ልቀቀኝ፣ አትንካኝ።